بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتح العارفين وفقنا توفيق الصالحين اللهم آمين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين السلام عليكم ورحمة الله وبركاته ይህም ቢያለ ኮራ የተሰኘው ፕሮግራማችን ክፍል 19 ነው የሱረቱል አዕራፍ 12ኛውን አያ ያያየን ነበር قال انا خير منه خلقتني من نار وخلقته من طين የሚለውን ዛሬ እንቀጥላለን ማለት ነው ባለፈው ስለ አና ኮንሴፕት ነበር ያወራነው ራስን ማነጻጸር ክፉ በሽታ እንደሆነ ራስን ከሌሎች ጋር የማነጻጸር ባህሪ የሸይጣን ባህሪ እንደሆነ አይተን ነበር اللهم ولا تتمنوا ما فضل الله به بعضكم على بعض ሱረቱ ኒሳ ምዕራፍ 4 ቁጥር 32 ላይ አላህ ከፊላችሁን በከፊሉ ባስበለጠው ነገር ላይ አትመኙ ይላል እና ይሄ ራስን ከሌሎች ጋር ማነጻጸር በጊዜ ሂደት ከባድ የሆነ ነገር ይፈጥራል ራስን ከሌሎች ጋር ማነጻጸር የሚወልደው ነገር ምቀኝነት ነው አይዘው ማንን ይወልዳል ምቀኝነትን ይወልዳል እኔ በጣም የሚደንቀኝ ነገር ቁርአን ውስጥ ቁርአን ስንት ሱራዎች አሉት 114 ሱራዎች አሉት አላህ መግቢያው ላይ ፋቲሃ ላይ የነገረን ነገር በጣም አስፈላጊ ነገር ነው ምክንያቱም ኢንትሮዳክሽን ኢት ማተርስ አይደል መግቢያ የምታደርገው ነገር በጣም ወሳኝ ነገር ነው ስለዚህ አላህ ፋቲሃ ወሳኝ ነገር ናት ማለት ነው ከዛ በቀራ ይቀጥላል ሌሎች ሱራዎች ይቀጥላሉ መዝጊያ መውጫው ደግሞ ልክ እንደዚሁ ንግግር መግቢያና መውጫው ነው የሚታየው በነገራችን ላይ በጥልቀት አላህ ለሰው ልጆች ሁሉ መድህን የሆነውን ቁርአንን አውርዶ እና ቁርአኑን የዘጋበት አጀንዳ ምንድነው ብላችሁ ታስቡ ስለምቀኝነት ሱረቱል ፈለቅ بسم الله الرحمن الرحيم قل اعوذ برب الفلق من شر ما خلق እያለ መጨረሻው አምስተኛው አያ ላይ ሱረቱል ፈለቅ ላይ ምንድነው የሚለው ومن شر حاسد اذا حسد ምቀኛ በተመቀኘ ጊዜ በቃ قل اعوذ برب الفلق በፈለቅ ጌታ ተጠበቃለሁ አየ ከዛ ሱረቱን ናስ ነው የሚመጣው ቁርአን መጨረሻ ላይ ያስጠነቀቀን ነገር ቢኖር ከምቀኞች ምቀኝነት ክፋት እንድንጠበቅ ነው ሱብሃንአላህ ለምን ሱረቱል ፈለቅ 17ኛው ሱራ አልሆነም ለምን 30ኛው አልሆነም ለምን መጨረሻ ሆነ ምክንያቱም ሸይጣን በሰዎች ልቦና ውስጥ ኢንስቶል የሚያደርገው ነገር ምቀኝነት ነው ራስን ከሌሎች ጋር ማነጻጸር ነው እና ከዛ ክፋት ተጠበቋል ምቀኝነት ያለበት ሰው ምንም ነገር ከማድረግ ወደ ኋላ አይልም ኢብሊስ ከአላህ ጋር የተጣላው ለአደም ለአባታችን አለይሂ ሰላም የነበረው ምቀኝነት ነው ሌላ ነገር ምንም ነገር አይደለም ባይዘው ምንም አይደለም አያችሁ ምቀኝነት እንዴት ከአላህ ጋር እንደሚያጣላ ምቀኝነት እንዴት ድንበር እንደሚያሳልፍ በጣም መጠንቀቅ ያስፈልጋል ለማንኛውም قال انا خير منه 12ኛው አያ خلقتني من نار وخلقته من طين አለ እኔ በጣም ነው የሚገርመኝ ይሄ ሐሳብ ኢብሊስ እኔ የተሻልኩ ነኝ አለ አይደል በመንፈሳዊነት በልጠዋለሁኝ አለ ከዛ በኋላ ስለ ተፈጠሩበት ኢሴንስ ነው ያወራው خلقتني من نار وخلقته من طين እኔን ከእሳት ነው የፈጠርከኝ እሱን ደግሞ ከጭቃ ነው የፈጠርከው ኢብሊስ ቀጥታ ለአላህ خلقتني ነው ያለው you created me አንተ ፈጥረኸኛል አለ ስለዚህ የኢብሊስ ክደቱ ምንድነው ወካነ ሚነል ካፊሪን ይላል ቁርአን ሱረቱ በቀራ ላይ አይደል ታዲያ የኢብሊስ ኩፍሩ ምንድነው ክደቱ ምንድነው خلقتني እያለ ፈጥረኸኛል እያለ የአላህን ኻሊቅነት ዲና አላደረገም የአላህን ፈጣሪነት እኮ አልተቃወመም እሱ የአላህን ፈጣሪነት አልካደም በዚህ ቃል በገልጽ ይሻላል ታዲያ የኢብሊስ ኩፍሩ ምንድነው ኩፍሩ አለመታዘዙ ነው his ኩፍሩ ክደቱ አለመታዘዙ ነው አላህን አለመታዘዙ ደግሞ ላውም ጭራሽ is አመርቱክ እኔ በቀጥታ ባዘዝኩ ጊዜ ነው this is a point
አላህ በቀጥታ አዞት የአላህን ትእዛዝ አለመፈጸሙ እንደዚህ አይነት ኩፍር ትላንት አልተፈጠረም፣ ዛሬ የለም፣ ወደፊትም አይኖርም። በነገራችን ላይ የኢብሊስ ኩፍር ስፔሻል ኩፍር ነው የሚባለው፣ የተለየ ኩፍር ነው። እና ለምንድን ነው خلقتني من نار وخلقته من طين የሚለው? ሲጀመር በማይታየው ዓለም ያለ ፍጡርና በሚታየው በተገለጠው ዓለም ያለ ፍጡር የሰው ልጅ ኮምፔር ማድረግ እንችላለን? ማነጻጸር እንችላለን? አናነጻጸርም እኮ። ምክንያቱም ምንም እንትን የለንም፣ መስፈርት የለንም ለማነጻጸር፣ መስፈርት የለንም። በተመሳሳይ ዓለም ውስጥ ያሉትን ነው የምታወዳድረው የምታነጻጽረው። ያ ማለት እኮ የ2 ዓመት ህፃን ልጅን ከ62 ዓመት ሰውዬ ጋር ማወዳደር ይቻላል? ኢቭን በተመሳሳይ ዓለም እንኳን አይቻልም። ለዛ ነው እኮ እንትን የቦክሲንግ ዓለም እኮ የቦክሲንግ ዓለም የራሱ የሆነ እኮ እንትን አለው፣ ህግ አለው። ኪሎ አይደለ? ኪሎ ይታያል፣ ብዙ የሚታዩ ነገሮች አሉ። ዝም ብሎ አያወዳድሩም። የተቀራራቢ የሆነ ነገር ሊኖር ይገባል። ሁለቱ ኮምፕሊትሊ ዲፈረንት ፍጥረት ናቸው። ኢብሊስ ሌላ ፍጡር ነው። خلقتني من نار وخلقته من طين። ኢብሊስ ማለት የፈለገው ነገር ምን መሰላችሁ? ብዙ ማለት የፈለገው ነገር አለ እዚህ ውስጥ፣ ግን ሁሉንም ማንሳት አልችልም። አንዱን ብቻ ማነሳላችሁ። መጀመሪያ ዋናው ይሄ ስለሆነ እሱን ከእሳት ነው የፈጠርከው አለ። ማን ነው? እኔን ከእሳት ነው የፈጠርከው። እሱን ከምንድን ነው አለ? ከጭቃ። አንድ ጥያቄ ልጠይቃችሁ። አደም ከጭቃ ብቻ ነው የተፈጠረው? አደም ከጭቃ ብቻ ነው ወይ የተፈጠረው? ይላል ቁርአን እንደዛ አይል። አደም ከምን እንደተፈጠረ ስሙ። የሰው ልጅ ከምን እንደተፈጠረ ተመልከቱ። ሱረቱል አዕራፍ ማን ነው? ሱረቱል ሂጅር ይቅርታ፣ ሱረቱል ሂጅር ምዕራፍ 15 ከቁጥር 28። ሱረቱል ሂጅር ምዕራፍ 15 ከቁጥር 28 ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ኻሊቁን በሸረን ሚን ሰልሳሊን ሚን ሐመኢን መስኑን። ጌታ ለመላእክት እንዲህ ባለ ጊዜ ምን? ኢኒ ኻሊቁን በሸር፣ ሰውን ፈጣሪ ነኝ ባለ ጊዜ። በሸር ማለት ቆዳ ያለው ፍጡር ማለት። ሚን ሰልሳሊን ሚን ሐመኢን መስኑን፣ ድምፅ ካለው ሚን ሐመኢን መስኑን፣ ሽታ ካለው ጭቃ። ሽታ ያለው ጭቃ በጊዜ ሂደት ሲደርቅ ድምፅ አለው። ኦኬ። ለማንኛውም ሚን ሰልሳሊን ሚን ሐመኢን መስኑን ማለት ሽታ ካለው ጠረን ካለው ጭቃ የሰው ልጅ እፈጥራለሁ ባለ ጊዜ። ስለዚህ የሰው ልጅ የተገኘበት ወይም አደም የተገኘበት አንዱ ኢንግሪዲየንት ምንድነው ማለት ነው? አንዱ ንጥረ ነገር ጭቃ ነው። ከዛ ፈኢዛ ሰወይቱሁ፣ ቅርጹን የአካሉን ቅርጽ አስተካክዬ በጨረስኩ ጊዜ ወነፈኽቱ ፊህ ሚን ሩሒ፣ ከኔ በሆነ ሩህ በምነፋበት ጊዜ ፈቀዑ ለሁ ሳጅዲን፣ ለስግደት ተወርወሩለት። ገና አደም ሳይፈጠር አሁን ሱረቱል ሂጅር 28ኛው እና 29ኛው አያ እንደሚነግሩን አደም የተፈጠረው ከሁለት ኢንቲቲ ነው። አንደኛ ሚን ሰልሳሊን ሚን ሐመኢን መስኑን ማለትም ከጭቃ፣ ሁለተኛ ፈኢዛ ሰወይቱ ወነፈኽቱ ፊህ ሚን ሩሒ፣ ከሩህ። መቼ ነው ስገዱ ያላቸው አላህ? ጭቃ ተደርጎ ከተፈጠረ በኋላ ነው? ስጋዊ አካሉ ከተፈጠረ በኋላ ነው ወይስ ሩህ ከተነፋበት በኋላ? አያውን እንመለስ። ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ነው የሚለው። ከኔ በሆነ ሩህ በነፋሁበት ጊዜ። ሩህ ሲነፋበት አደም ወርዚ ኦፍ ሰጅዳ ነው። መላእክት ሁሉ ሳሉት ሊያደርጉት፣ ሊያከብሩት፣ ለክብሩ ሊሰግዱለት፣ ይህ የአላህ ታምር ነው ብለው ሊያለቁት ግድ ይላል። ስለዚህ አደም እንዲሰገድለት ወይም አደማዊነት እንዲሰገድ ያደረገው ምኑ ነው? ሩሑ ነው። ሩሑ ደግሞ ምን ውስጥ ነው የምትኖረው? አካል ውስጥ ነው። አካል ጊዜያዊ ቴምፖራሪ መኖሪያ ቤት ነው። ከዛ ፈሰጀደል መላኢከቱ ኩሉሁም አጅማዑን ማለትም አደም ተፈጠረ፣ ሩህ ተዘራበት፣ መላእክቶች ሁሉ ተሰገዱ። 30ኛው አያ ቀጥሎ 31ኛው ምን እንደሚል ተመልከቱ። ኢላ ኢብሊስ፣ ኢብሊስ ሲቀር አባ እምቢ አለ፣ አየኩነ ማዕ ሳጂዲን ከሰጋጆች መሆንን እምቢ አለ። ቃለ ያ ኢብሊሱ፣ አላህ ጠየቀው ልክ ሱረቱል አዕራፍ ላይ እንደጠየቀው። ቃለ ኢብሊስ፣ ያ ኢብሊሱ፣ ኢብሊስ ማለከ አላ ተኩነ ማዕ ሳጂዲን፣ ዋትስ ዩር ፕሮብለም፣ ችግርህ ምንድን ነው? ኢብሊስ ችግርህ ምንድን ነው? ከመላእክት ከሰጋጆች ያልሆንክበት ምክንያት አለ። ከዛ ኢብሊስ ምን እንዳለ ታውቃላችሁ? ቃለ
قال لم أكن لأسجد لبشر خلقته من صلصال من حمأ مسنون كمي جما كمي شت ترن كالو ጭቃ ለተፈጠረው ሰው I will never ever prostrate በፍጹም ለም አኩን I'm not gonna do it በፍጹም አላደርገውም ከምን ለፈጠርከው አለ ጠረን ካለው ከጭቃ ምን አልጠቀሰም ሱራውን ሱረቱል አዕራፍ ላይ አላህ እኮ ሁለቱንም ኢንቲቲ ማለት ሁለቱንም የተፈጠረበት ነገር ያነሳው ጭቃንም አንስተዋል فاذا سويته ونفخت فيه من روحي ብሏል ከዛ ግን አደም ግን ማነው ኢብሊስ ግን ምን ላይ ሲሰጥ ምንድነው ያለው قال لم اكن لاسجد لبشر ከዚህ በፊት ስትል ሰምቻለሁ እርሱ ምንድነው اني خالق بشرا من صلصال من حمأ مسنون ስትል ሰምቻለሁ ቀጥሎ ያለውን አልሰማም ባልሰማ ነው በቃ የሸይጣን ባህሪ መሰለ ባልሰማ ነው የሚያልፈው ከዛስ እሱ ለሚፈልገው ብቻ ነው መርጦ የሚሰማው እኛ ብቻ የምንፈልገውን መርጠን መስማት ትክክል አይደለም የሚፈልገውን ነው መርጦ የሚሰማው فاذا سويته ونفخت فيه من روحي አያል እሱን አይሰማም እሱ የሚሸት ጠረን ያለው አንዳንድ ሰው አለ እንትን 30 ኤፒሶድ ፕሮግራም ሰርተ ከ30 ኤፒሶድ ፕሮግራም 15 ሰዓት ከሚፈጅ ፕሮግራም አንድ ደቂቃ 30 ሰከንድ የማይሞላ ሰተት ከተሳሳትክ እሱ ብቻ ነው የሚታየው የሸይጣን ባህሪ ነው ባይዘው የሸይጣን ባህሪ ነው እና እኔ ለጭቃ ለሚሸት በፍጹም አላደርገውም የአደምን ሩህማ ኤግዚስተንስ የአደምን ሩህ ونفخت فيه من روحي يالكوتن كالا كبركما فاخرج وطا كزين يا الله قال فاخرج منها فإنك رجيم يترجمك نالو إبليسن يا الله ارجمان اندي ያድርበት ያደረገው ነገር ምን እንደሆነ ታውቃላችሁ አደምን የሚሸት ጭቃ ብቻ ነው ማለት ነው አላህ የማያልፍህ ነገር ቢኖር እሱ የሰራውን አደማዊነት ለማፍረስ አይደለም ለማጣጣል ቢሞከር ሰው ከአላህ ጋር ጠላት ነው የሚሆነው ሸይጣንም ከአላህ ጋር ጠላትነት ጦርነት ነው የሚከፍተው ወደ ኋላ ለመልሳችሁ አራፍ እንምጣ ምን አለ خلقتني من نار وخلقته من طين ምን ማለቱ እንደሆነ ታውቃላችሁ እኔን ከሳት ፈጥረኛል እሱን ከጭቃ እሱን ለምን ከጭቃና ከሩህ ፈጠርከው ለምን አይልም ኢብሊስ የገባው ነገር አለ እውነቴን ነው የምላችሁ የገባው ነገር አለ ምን የአደም እውነተኛ ማንነት የአደምና የልጆቹ የእኛ እውነተኛ ማንነታችን የኛ ግሬትነስ ታላቅነት በእኛ ሩህ ውስጥ እንዳለ ጠንቅቆ ያውቃል እና ኢብሊስ he didn't want to recognize that ያንን እውቅና ሊሰጠው በፍጹም አይፈልግም እሱን ከጭቃና ከሩህ ፈጥረዋል አላለም ኖ በፍጹም እውቅና አልሰጠው የሰው ልጅ ልዩ የሚያደርገው ሩህን እውቅና አልሰጠው በአፌ እንኳን አልጠራው ያ ማለት የአደምና የአደማዊነት የአደም ልጆችን greatness entirely dismiss ነው ያደረገው ሙሉ በሙሉ አይቶ እንዳላየ አውቆ እንዳላወቀ በፍጹም እውቅና አልሰጠም እውቅና የኢብሊስ ሎጂካል ኮታንኮት በትመጣጥ ውስጥ አስቀምጧል ሎጂካል አርጊመንት ምን እንደሆነ ታውቃላችሁ ምክንያታዊ ክርክር እኔ ከሳት ተፈጥሬያለሁ እሱ ከጭቃ ሩህ ዘርቼበታለሁና የኔ ተአምር ነው ለርሱ ስገዱ ነው ያልከን የኢብሊስ ሐሳብ ነው ምነግራችሁ ምክንያቱም አላህ ሩህን በነፋውበት ጊዜ ስገዱለት ማለት የኔ ተአምር ነው እኮ ይኸውላችሁ አደም የአላህ ተአምር ነው አለይሂ ሰላም አደማዊነት የአላህ ከሰራው ድንቅ ተአምር ነው
እኔ ታምር ነኝ ያአላህ አንተ ታምር ነህ አንቺ ታምር ነሽ እኛ ታምሮቹ ነን እና ለዚህ ታምራዊ ለሆነው ፍጡር እንድታከብሩልኝ ይፈልጋለሁ አለ አላህ ለመላእክቶቹ የሚገባውን ክብር አደረጉ ኢብሊስ ግን በፍጹም አላከብራቸውም ማለት በፍጹም የትም ቦታ ላይ ቁርአን ውስጥ 7 ቦታ ላይ ያለ የአደም ታሪክ አይደል የትም ቦታ ላይ ኢብሊስ እሱን እኮ ከጭቃና ከሩህ ነው የፈጠርከው ሩህን ሲያነሳ በፍጹም አትሰሙት ለምን እንደሆነ ታውቃላችሁ ትልቅ ትምህርት በልባችሁ ጆሮ አዳምጡኝ ሁሉም እንስሳ ከጭቃ ነው የተፈጠረው ሁሉም እንስሳ በተገለጠው ዓለም ሁሉም እንስሳ ከጭቃ ነው የተፈጠረው እኛም ከጭቃ ነው የተሰራነው ግን እኛን ከሌሎች እንስሳ ልዩ የሚያደርገው ምንድነው በውስጣችን ያለው አስደናቂው ብርሃናዊው ረቂቁ ሰማያዊው የሆነ ምንድነው ሩህ ነው ኢብሊስ አደምና የአደም ዘሮችን እኔ ከእሳት ፈጥረኸኛል እሱን ከጭቃ ሲል ምን ማለት እንደሆነ ታውቃላችሁ ከእንስሳ ለይቼ አላያቸው ኢብሊስ ሸይጣን አንተን አንቺን እኔን ከእንስሳ ለይቶ አያየንም እና እንስሳዊ ተግባር እንድንፈጽም ነው የሚፈልገው እኛ ፊል እንድናደርግ የሚፈልገው ነገር ሸይጣን ወርዝለስነስ በቃ ምንም አይነት ዋጋ የሌለን ረካሾች አድርገን ራሳችን እንድንስል ያደርጋል ለዛ ነው ከዚህ በፊት ነግሬያቸዋለሁ ሸይጣን የማይፈልገው ነገር ቢኖር የአደምን ታሪክ አለይሂ ሰላም በጥልቀት ኢንዴፕዝ ሰው እንዳያየው ነው በጥልቀት ሰው የአባቱን የአደም አለይሂ ሰላም ታሪክ አጠና ማለት አደማዊነት ገባው ማለት ነው አደማዊነት ከገባው ልክ አደማዊነት ሲገባህ ምን እንደምታደርግ ታውቃለህ በቃ አደማዊነትን ለማፍረስ 24 ሰዓት የሚሰራውን ሸይጣንን መዋጋት ነው የምትጀምረው ስለዚህ خلقتني من نار وخلقته من طين ማለት ይሄ ነው ከጭቃ የዘለለ ከእንስሳ የዘለለ ድርሻ የላቸውም ማናቸው እነሱ ምን አይነት ማለት ይሄን ጥላቻ ምንድነው የሚባለው ባይዘው አንድ ነገር እንቀራችሁ እኔ ከሱ በልጧለሁ ብሎ ነበር አይደል አደም አለይሂ ሰላም በተገለጠው ዓለም እኛ ልጆቹ በተገለጠው ዓለም አላህ ኸሊፋ አደረገ ኢብሊስ በእኛ ዓለም ውስጥ ኢንተርፌር ማድረግን እንኳን ማለት በእኛ ዓለም ላይ ኢንተርፌር ማድረግ በእኛ ዓለም ላይ ጣልቃ መግባት ለጂኑ ዓለም የተከለከለ ነው አሁን የኔ ጥያቄ ምንድነው አላህ አደምን ማክበሩ አደማዊነትን ማክበሩ እኛን ማክበሩ ኢብሊስ ከነበረበት ደረጃ ምን የሚያጎልበት ነገር አለ ምን ያጎልበታል ምን ያጎልበታል ምንም እና ምንድነው ችግሩ አይ ከኔ ውጪ ሌላ በጅና ዓለም እኮ አይደለም ከኔ ውጪ ከኔ ዓለም ውጪ እንኳን ሆኖ ከኔ ውጪ የሚከበር ከኔ ውጪ ዕውቅና የሚሰጠው ከኔ ውጪ በኢማን የበራ አለ ተብዬ ሲነገረኝ አልወድም እና ከኔ ምንም የሚጎልብኝ ነገር የለም የኢብሊስ ሐሳብ እኮ ነው ከኢብሊስ ምንም የሚጎልበት ነገር የለም ግን ደስ አይለውም ለምን አና ድንበር የለውም ያልኩ ለዚህ ነው ይሄንን ስሜት እኮ ነው ሸይጣንኛ ውስጥ የሚያጋባው ከእኛ የሚጎልብን ምንም ነገር እንደሌለ እያወቅን በቁጭት ምቀኝነት ውስጥ የምንሆን ሰዎች አለ ስንቶች መሰለ የጨጓራ በሽታ የታመሙት በምቀኝነት ምክንያት አላህ ይጠብቀን ምን አይነት ክፋት ምን አይነት ምቀኝነት ምን አይነት ጠላትነት ቢሆን ነው ከእንስሳ ለይቻላያቸውም ያለው خلقته من طين ያለው وخلقته من طين ይገርም የዚህ ጊዜ አላህ 13ኛው አያ ሱረቱል አዕራፍ قال الله እንዲህ ያለው
ፈህቢጥ ሚንሃ አያችሁ ልክ እኛን እንስሳ አድርጎ ሲስለን በቃ ኖ ሞር ኮንቨርሴሽን በቃ ከዚህ በላይ ንግግር አያስፈልግም ቃለ ፈህቢጥ ሚንሃ ከዚህ ውረድ አለው ከዚህ ውረድ የሚለው ከዚህ የተባለው ሚንሃ የተባለው ቦታ ነው አካላዊ ቦታ ነው والله اعلم ወይስ ኢብሊስ ከነበረ ከተሰጠው መቃም ከመላእክቶች ጋር የመሆን መቃም ደረጃ ለማንኛውም ግን ከነበረው ደረጃ ፈህቢጥ ሚንሃ ተባለ ከነበረው ደረጃ ከዚህ ውረድ ተባለ فما يكون لك أن تتكبر فيها እዚህ ስፍራ ኩራተኛ ልትሆን ኩራትህን ሾው ኦፍ ልታደርግ አይገባም ፈኽሩጅ ውጣ ኢነከ ቅንጣት ታክል ጥርጥር የለውም አንተ ኢብሊስ ሚነ ሷጊሪን ከትንንሾች ነህ አለው እኔ እውነቴን ነው የምነግራችሁ በኢማን መነጽር በኢማን መንፈስ ውስጥ ሆናችሁ እነዚህን አያቶች ከቀራችሁ በጣም የሚያምር ድምጽ ያለው ቃሪ እነዚህን አያቶች ሲቀሩ ብትሰማ የሚፈጠረው ነገር ምንድነው ሰለ ፈንፈጀራት በቃ ይሄ እንትን ምንጭ የምንጭ ውሃ ገሻውት ሲሆናል አይደለ እንባዎችህ እንደዛ ነው የሚሆኑት በቃ እንባዎችህ ለምን መሰለ ረቡን ከሪም የሆነው ጌታ አላህ ምን ያህል ከሪም ቢሆን ነው እሱ የፈጠረው ፍጡር ደፍሮ አና ኸይሩ ሚንሁ ሚለው ደፍሮ የፈጠርከው ፍጡር ከእንስሳ ለይቻ አላየውም የሚለው ማለት የአላህ ከሪምነት በቃ በአእምሮ ተመርምሮ የማይደረስበት ነው ማንም አላህን እንዲደፍሮት አያውቅም ግን አላህ ፍጹም ታጋሽ ነው ሱብሃንአላህ ከዛ ግን በዛው ጸንቶ ሲቆይ አላህ ምን አለው ፈኽሩጅ አለው ውጣ ከአላህ ረህመቱ ውጣ ከመባል የከፋ ነገር ፍጡር ምን ሊሰማ ይችላል እሺ ከአላህ ተነጥሎ የት ነው የሚሄደው ፍጡር አሁን ኢብሊስ እናንተ አካል ምናምን አትሳሉ እሺ ቅርጽ ምናምን አትሳሉ አሁን ኢብሊስ ሸያጢኖች ወታደሮቹም ወላችሁ ይበላሉ ይጠጣሉ ፍጡር ናቸው ህይወት አላቸው እና የሚገርመው ነገር የሚኖሩት በአላህ ንግስና ውስጥ ነው እና ሌት ተቀን የሚሰሩት አላህ የፈጠረውን ያከበረውን የሰው ልጅ ከእንስሳ በታች አድርገን እናሳየዋለን እና እለት ተለት ጦርነታቸው እለት ተለት እስትንፋስ እንደ ለኢብሊስ የመኖር እስትንፋስ ብለን እንረዳው እሺ የመኖር እስትንፋስን የሰጠው አላህ ነው እና እየተዋጋው ያለው አላህ ነው ማለት እንዴት ብዬ ላስረዳችሁ እንደምችል አላውቅም ይሄ ነገር በጣም ከባድ ነው ፈኽሩጅ ሚንሃ ውጣን ያለው በጣም ነው የሚያመው ትንሽ ነህ አለው ሚነ ሳጊሪን ትንሽ ተደርገሃል አለው ትንሽ ተደርገሃል ስለሚለው ሐሳብ ብቻ ላንሳና ለዛሬ ልዝጋ ፈኽሩጅ ሚንሃ ኢነከ ሚነ ሳጊሪን ይወላችሁ ኢብሊስ ምን ነበር መሆን የፈለገው በቦታው አንተ ተከበረ ፊሃ ክብርያ አና እኔ የክብርያ ተቃራኒው ሚነ ሳጊሪን አንተ ተከበረ ፊሃ አንተ ተከቡር ነው ሚነ ሳጊሪን ተደርገሃል ሚነ ሳጊሪን ፈኽሩጅ ሚንሃ ኢነከ ሚነ ሳጊሪን ሸይጣን በዘመናችን ጥንትም ለሰው ልጆች ዛሬም ወደፊትም ሸይጣን የተሳካለት በልባችሁ አዳምጡኝ የመጨረሻ መልእክቴ ነው የዛሬው ሸይጣን የተሳካለት የሰራው ሸፍጥ በሰው ላይ ምን እንደሆነ ታውቃላችሁ ሸይጣን በሰዎች አእምሮ ስለሱ የተሳሳተ የሆነ ምስል ስለሱ የተሳሳተ የሆነ ምልከታ an realistic image
እውነተኛ እሱ ያልሆነውን ምስል ቀርጾብናል ከልጅነታችን ጀምሮ እና እኛ ሁላችንም ሸይጣንን የምናስበው አለ። አንድ ጊዜ አንድ እህት ስለ ሸይጣን ሐሳቦች እያወራን እና ምን አለች? ኡስታዝ ይሰሙናል እንዴ አሁን እዚህ አካባቢ ያሉ እንዴ ብላለች። ሸይጣን is everywhere ሁሉ ቦታ ነው ያለው ሸይጣን። ለማለት የፈለኩት ምን መሰላችሁ? ሸይጣን በእኛ ላይ የሳለው ምስል ምን መሰላችሁ? ሸይጣን ማለት በጣም ግዙፍ የሆነ unbeatable force ልትመክተው የማትችል ልትጥለው የማትችል ኃይል እንደሆነ አድርገን እንድናስብ አድርጎናል። በኦራል ትራዲሽን በአፈ ታሪክ በፊልም ከህፃንነታችን ጀምሮ በፊልም በስነ ጽሁፍ በተለያየ አይነት መንገድ ሸይጣን እኔ እኮ እንዲህ ነኝ ብሎ የተሳሳተ ስዕል ስሎ ሰጠን። እሱ ግን ሌላ ነው፣ ማንነቱ ግን ሌላ ነው እሱ እና በጣም ነው የተሳካለት። የሆረር ፊልም ዓላማው ግቡ ምንድነው? በቃ አንተ ዝም ብለህ በቃ ዛሬ እንድታስቡ ፈልገው ሆረር ፊልም ዓላማው ምንድነው ዓላማው ምንድነው የሚጠቅመው? በጣም ሆረር ፊልም የሚያስደስታቸው ሰዎች እንዳሉ አውቃለሁ። የኔ ጥያቄ ግን አንድ ሰው ሆረር ፊልም አየ በጣም በቃ አስቃቂ የሆነ ከዛ መጨረሻ ላይ ምንድነው ለምን እንደሆነ ታውቃለህ? ሆረር ፊልም ሸይጣን ያዘጋጀው አንደኛ ሆረር ፊልም ላይ የምናየው ክፉ የሆነ ነገር አለ አይደለ? እና እንድንራካ። ምክንያቱም ሆረር ፊልም ሰውኛ አይደለም አይደለ? ሰውኛ እኮ አይደለም፣ ከሰውኛ የወጣ ነው። ከሰውኛ የወጣ ሸይጣናዊ የሆነ ነገር ሲደረግ እንድንራካ እንድንደሰት እያለማመደን እኮ ነው። ከዛስ በዛ ውስጥ ደግሞ አንሪያሊስቲክ የሆረር ፊልም ላይ የምናየው ሐሳብ በፍጹም ምድር ላይ የለም፣ በሰው ልጅ ዓለም ውስጥ የለም። ሸይጣን ለምን መሰለህ ያንን ያደረገው? በቃ የሆነ ስለ ሸይጣን ስናስብ ሌላ አይነት ስሜት እንድናስብ ስለሚፈልግ፣ ከዛስ በጓሮ በር እሱ ይሰራልናል። ለማንኛውም ሸይጣን ራሱን ትልቅ አድርገን እንድናስበው ስሎብናል። እውነታው ግን ሚነሳጊሪን ከትንንሾች ነው ያለው። ትንሽ ነው። ይሄ ሐሳብ ምን ማለት ነው? በሚቀጥለው ክፍለ ጊዜ ስንመጣ በጥልቀት እናያለን። ያ ማለት የሸይጣን ወስወሳ ጉልበት የለውም ማለት ነው። ምን ማለት ነው? የሸይጣን ወስወሳ ጉልበት የለውም ወይ? እና ሚነሳጊሪን የሚለውን ሐሳብ እንዴት ነው አብረን የምናስኬደው የሚለው በክፍል 20 ላይ ኢንሻአላህ እንቃኛለን። ለዛሬ እዚህ ላይ እናበቃለን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ሰላም አለይኩም